እውነት ግን ስርዓት ያዙሽ እንዴ! ከዚህ በላይ እኔ ትዕግስት አይኖረኝም። የምሬን ነው። ዛሬ በበዓል ቀን እንደዚህ አይነት ነገር እያስነገራችሁኝ ነው። በመጀመሪያ ግን በቅድሚያ እንኳን ለእመቤታችን ለቅድስት ድንግል ማርያም በሰላም አደረሳችሁ። የዓመታዊ ክብረ በዓል በሰላም አደረሳችሁ ማለት ነው። ሰንበታዊ ስርዓት አድርጉ ያልኳችሁ ሰዎች በጣም ስርዓት አድርጉ። እውነት ዲሲፕሊን ሊኖረን ይገባል። የምሬን ነው። እኔ ከዚህ በላይ ትዕግስት አይኖረኝም። እንደዚህ ስሜታዊ ሆኜ ሳወራ ለእናንተ እንደዚህ ማውራት አይገባኝም። የዛሬው ርዕሳችንም የሆነው እንግዲህ ስለ ዲሲፕሊን እና ራሳችንን ስለማክበር ይሆናል ማለት ነው። ትንሽ ውሃ በጠጣ ቀረ ይላችሁማ። ስለ ራስ ማክበር እና ስለ ዲሲፕሊን ቀንጨብ አድርጌ የተወሰነች አጠር ያለች ሐሳብ ይዤላችሁ መጥቻለሁ። አጠር አድርጌ ብዙም ያን ያህል አልቆይም። ዛሬ በዓል ስለሆነ ብዙ ደቂቃ አይደለም የምቆየው እና አብረን ቆይታ እናድርግ። አዲስ የሆናችሁ ደግሞ እኔን ለማታውቁኝ ብጽዕት እባላለሁ። ለምታውቁኝ ደግሞ ቪዲዮ ላይክ ማድረጋችሁን አትርሱ። ኮሜንት መስጠትም ደግሞ እንዳትረሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። አብረን እንሂድ። እንደኔ ቡና የሚወዳለ በስማ ቡና ጠላሉ የምትሉ ሰዎች ግን ምን ሆናችሁ ነው? ቡና እንዴት ይጠላል? ይኸውም እስከነጭሱ ነው እንጂ አሪፍ አይደል? ቡና መውደድማ አለባችሁ እውነት። በቀን እኮ አንድ ሲኒ ቡና አስፈላጊ ነው። በነገራችን ላይ ብዙ ወፍራም ቡና አልወድም። በእርግጥ ግን ቡና ሳልጠጣ መዋል ግን አልችልም። ውዶችዬ እንግዲህ መግቢያው ላይ እንደነገርኳችሁ ስለ ዲሲፕሊን እና ስለ ራስን ማክበር ብዬ ነገራችሁ ነበር አይደለም? ዲሲፕሊን ስላችሁ እናንተ ምንም አላጠፋችሁም የኔ ውድ ተመልካቾች ያላችሁኝ ትንሽዬ ተመልካቾች፣ ነገ ደግሞ ብዙ ተመልካቾች እንደሚኖሩኝ ተስፋ አደርጋለሁ እና ስለ እናንተ ማውራት ፈልጌ ሳይሆን ያመጣሁትን ርዕስ ልንገራችሁ ብዬ ነው። ዲሲፕሊን ብለን ስናወራ ማለት ነው። ቆይ አንዴ ቡና ልጠጣ እንጠጣ። በነገራችን ላይ ቡና የምትወዱ ሰዎች እንደኔ ስለ ዲሲፕሊን እና ራስ ስለማክበር ስናወራ መጀመሪያ የሚጀምረው የመጀመሪያ ፖይንታችን የሚሆነው ዛሬ ከአይምሮዎችን ጋር መተማመን አለብን። አንድ ነገር ለመስራት ስንፈልግ ማለት ነው። ሁለት ፓርቶች አሉ አይደለ? አንኮንሺየንስ እና ኮንሺየንስ ማይንድ የምንላቸው ማለት ነው። ያ አንኮንሺየንስ ማይንድ ሊስበን አይገባም፣ ወደ ኔጌቲቭ ዌይ ሊወስደን አይገባም። ከራሳችን ጋር መተማመን አለብን። ገባችሁ አይደለ? ለምንሰራው ነገር ከዚህ በፊት ዓርብ ዕለት በለቀቁት ቪዲዮ ለምንሰራው ነገር ማመን አለብን አይደለ? ለምንሰራው ነገር ማመን ከቻልን በምንሰራው ነገር እንተማመናለን ማለት ነው። ስለዚህ አይምሯችን ተቀብሎ ነው እየሰራ ነው ያለ ነው። ስለዚህ አይምሯችን ቀድሞ ዝግጁ መሆን አለበት። ያ ደግሞ ከኛ ብርታት ይፈልጋል፣ ከኛ ጥንካሬ ይፈልጋል። ከአይምሯችን ጋር ተማምነን ለመስራት ራሳችንን ማክበር አለብን። መጀመሪያ ራሳችንን መውደድ አለብን አይደለ? ሌሎቹን እንትን ለማለት። ስለዚህ እኛም ለራሳችን መጀመሪያ ከአይምሯችን ጋር ተማምነን ነው ስራችንን ማከናወን የምንችል ይመስለኛል። ግልጽ ያደረኩት። ወደ ሁለተኛው ከመሄዳችን በፊት ደግሞ ቡናችንን እንጠጣ። ሁለተኛው ላይ ይዤላችሁ የመጣሁት ደግሞ ከአይምሯችን ጋር ከተማመንም በኋላ ለራሳችን ክብር መስጠት፣ ራሳችንን መውደድ፣ ራሳችንን ከብዙ ነገር መጠበቅ ይገባናል። ላይክ ምን ልበላችሁ፣ የሆነ ነገር ዲሳይድ ለማድረግ በሰው አይደለም መወሰን ያለብን። ገባችሁ አይደል? አሁን ለራሳችን ከአይምሯችን ጋር ተማምነን ነገሮችን እንወስናለን እንዳልነው ማለት ነው። ምንድነው ማድረግ ያለብን? የስ ኦር ኖ የሚለውን ነገር፣ አንድ ነገር ይሆናል አይሆንም የሚለውን ነገር በሰው ግፊት አይደለም መወሰን ያለብን፣ በራሳችን ግፊት ነው መወሰን ያለብን። በራሳችን የምንወስነው ነገር ይኖራል እንጂ ወላ ቤተሰብ፣ ወላ ጓደኛ፣ ወላ የቅርብ ሰው ውሳኔያችንን ሊወስንልን አይገባም። የስ ኦር ኖ ብለን በራሳችን የምንወስነው ነገር ይኖራል። ለአይምሯችን መተማመን እንደሰጠነውም ቀጥሎ ደግሞ ወደ ራሳችን ስንመጣ
አይምሯችን የሚያዘነን ነገር ነው ማድረግ ያለብን እንጂ ሰው የሆነ ነገር ስላለን ማድረግ አለብኝ ወር ደግሞ የሆነ አለ አይደል አንዳንድ አጋጣሚዎች ይፈጠራልና ራሳችንን መለወጥ ከፈለግን ማለት ነው የሆነ ነገር በተፈጠረ ቁጥር ያንን ነገር መቀበል ኦር ደግሞ አሁን ለምሳሌ ዛሬ እኔ የቀረጻ ፕሮግራም አለኝ ስራዬን መስራት አለብኝ ራሴን መለወጥ አለብኝ ብዬ ነይ እንጂ እንደዚህ ቦታ እንሂድ ብሎ የሚገፋፋኝ ጓደኛ ቢኖር ኦር ደግሞ ቤተሰብ እንደዚህ አይነት ነገር አለ እንደዚህ መሄድ አለብን ብሎ እንትን ቢለን እስካልተለወጣችሁ ድረስ ህይወታችሁ የምትፈልጉት ቦታ ላይ እስካልተቀመጠ ድረስ እናንተ በራሳችሁ ነው መወሰን ያለባችሁ በዚህ ሰዓት ማለት ነው ሰው ባላችሁ መንገድ አይደለም መወሰን ያለባችሁ በነገራችን ላይ እኔ ደረቅ ነኝ ስላችሁ ራስ ወዳድ ነኝ በቃ ካልመሰለኝ ማድረግ አልፈልግም ምንም ነገር ማድረግ አልፈልግም በቃ በጣም ራስ ወዳድ ከሚባሉ ሰዎች ነኝ ግን እንደዚህ ለመሆኔ ምንድነው መሰላችሁ ሰው በሚወስነው ነገር አለመወሰን ይረዳናል ለህይወታችን ለውጥ ስንል ማለት ነው ላይክ የሆነ ችግር ሲፈጠር አብረናን ረዳዳ ምናምን ነገር ሳይሆን የሆነ ነገር ሲፈጠር አንቀበልም ምንም ማንኛውንም ነገር አንቀበልም ማለት አይደለም እኮ የሚጠቅመንን ነገር እኛ ለይተን ማወቅ እንችላለን አይደል ስለዚህ በራሳችን የምንወስነው ነገር ይጠቅመናል ለነገ ህይወታችን ይጠቅመናል በሰው ግፊት እንዳንወስን ያደርገናል መጀመሪያ አይምሯችንን ካሳመነን በኋላ እነዚህ ነገሮች ደግሞ ቀጥሎ ደግሞ ሁለተኛ ደግሞ ለራሳችን ክብር ሰጥተን ራሳችንን ወደን ከብዙ ነገር ራሳችንን ጠብቀን መኖር እንችላለን እኛ ጋር የሰራነው የቤት ስራ ሌላ ቦታም እኮ ይጠቅመናል እኮ ለራሳችን ሪስፔክት ስንሰጥ ለሁሉ ነገር ሪስፔክት እንሰጣለን ለሁሉ ነገር ዲሲፕሊን ይኖረናል ስለዚህ ራሳችንን መጥቀም እንችላለን ሌሎችንም መጥቀም እንችላለን ማለት ነው ሶስተኛውን ደግሞ እንቀጥል እንቶቻችሁ ናቸው የጤፍ ቂጣ አሪፍ እንደሆነ የምታውቁት ለአይረን ለኤቭሪቲንግ አሪፍ ነው የጥቁር ጨጨብሳም በጣም አሪፍ ነው እንደዚህ ቂጣም አድርጎ መብላት ደግሞ በጣም አሪፍ ነው ወደ ቪዲዮችን እንመለስ ሶስተኛው ላይ ደግሞ ወዶችዬ ለሁሉም ነገር ተጎጂ መሆን የለብንም ኢሞሽናል መሆን የለብንም ከዓለም ጋር ተግባብተን ነው መኖር ያለብን ለምን መሰላችሁ ብዙውን ጊዜ እንደዚህ አይነት ሰዎች አንኮንሺየስ ያልኳችሁ ቀደም እንደዚህ አይነት ቲንኪንግ በደንብ በቃ ማለት ራሳቸውን መቆጣጠር አይችሉም ከአይምሯቸው ጋር መተማመን የለም በራሳቸው ኮንፊደንስ የለምና እንደዚህ ሲሆኑ ደግሞ እንደዚህ አይነት ሰዎች ይጎዳሉ በቀላሉ ደግሞ እናንተን ለመጉዳት በጣም ቀላል እንደሆነ እወቁት ለምን ከዓለም ጋር ተግባብተን መኖር አልቻልንም ማለት ለራሳችንም ዲሲፕሊን የለንም ማለት ነው ለራሳችንም ክብር የለንም ለራሳችንም መውደድ የለንም ማለት ነው ስለዚህ መጀመሪያ እንደነገርኳችሁ ከአይምሮችን ጋር ከተማመንን ደግሞ ራሳችንን የምንወስነው ነገር ካለ ቀጥሎ ኮንፊደንስ ስለሚኖረን ኮንሽንስ ማይንዳችን የሚለንን ነገር ከአይምሮችን ጋር መጀመሪያ ተማምነናል ለዛ ያንን ነገር ለመተግበር ኦር ደግሞ ኢሞሽናል ለመሆን ይረዳናል የተረጋጋን ሰዎች ዲሲፕሊን ያለን ሰዎች እንሆናለን እንደዚህ አይነት ሰዎች ተጠቂ አይደሉም ግን ኢሞሽናል የምትሆኑና ቶሎ ነገሮች የሚከፉንና ቶሎ ነገሮች የሚያስደስቱን ሰዎች ብዙን ጊዜ ተጎጂ ነን በነገራችን ላይ ይሄ ባህሪ በፊት እኔ ጋር ነበር ባይገርማችሁ 100% ነበር ኤቭሪቲንግ የምጠብቀው በቃ ይሄ 50 ምናምን ወይ 50 ምንም በቃ የምቀንሰው ነገር የለም 25% እንትን የምልለት ነገር የለም ነበር ግን ነገሮች እያስተማሩን ሲመጡ አሁን የሆነ ነገር ለሚሆነው ነገር እኔ ለእግዚአብሔር ነው የምተው በመጀመሪያ የምነግራችሁ በራሴ ኮንፊደንስ ቢኖረኝም መጀመሪያ ላይ የምተወው ግን ለፈጣሪ ነው መጀመሪያ እዚህ ምድር ላይ አምጥቶ ለፈጠረኝ ፈጣሪ ነው ለምን ዋይ ኤቭሪቲንግ ህይወቴ በሱ የተያያዘ ነው ገባችሁ አይደል ወደ እምነት ልገባ ፈልጌ ሳይሆን ፖይንቱን ግልጽ ለማድረግ ስለፈለኩኝ ነውና እሱ ያለው ስለሆነ የሚሆነው እናንተ ስራችሁን ትሰራላችሁ እሱ ደግሞ ይረዳችኋል ስለዚህ በሚሆነው ነገርና በማይሆነው ነገር ከመጎዳት ሁለት ሐሳብ ይዞ ነው መራመድ ያለብን ውዶችዬ እንግዲህ አሪፍ ቆይታ እንደነበረን አሪፍ የሰንበት ቆይታ እንደነበረን ተስፋ አደርጋለሁ በሌላ ቪዲዮ እስከምመጣ ድረስ መልካም ቆይታ ይሆንላችሁ መልካም የሰንበት ቀን ይሆንላችሁ መልካም እሁድ
በያላችሁበት አሪፍ ክብረ በዓል እንደሚሆንላችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። አዲስ የሆናችሁ ግን ሰብስክራይብ ማድረጋችሁን አትርሱ። ሌሎቻችሁ ደግሞ ኮሜንት ላይ መጻፋችሁን አትርሱ። አስተያየታችሁን ቪዲዮን ከወደዳችሁት ላይክ አድርጉ። መልካም ጊዜ ይሆንላችሁ። ቻው